ላሂ ወበረካቱ ሰላም ጤና ይስጥልኝ የሳዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር ያረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመጀመሪያ ደረጃ እንግዲህ ወንድማችን ታኩር ሰሞኑን ሰምታችኋል ማለት ነው። ወንድማችን ታስሯል እየተባለ በጣም በተለያየ ሶሻል ሚዲያ ላይ እየተራገበ ነበር ማለት ነው። ወንድማችን ታኩር ግን አልታሰረም። ዛሬ እንግዲህ ከወሎ ተፈናቃይ እህት ወንድሞቻችን አባት ልጆቻችን እንግዲህ ከነሱ ጋር ተገንቷል። በመጀመሪያ ደረጃ ታኩር ይመች እናቴን በጣም ጎበዝ ነው፣ ጀግና ነው፣ የልጅ አዋቂ ነው። ገባችሁ? የልጅ አዋቂ ብየዋለሁ ወላሂ። እና ወንድማችን ታኩር እንግዲህ ወደ ወሎ ውቢቱ ሸጋዋ ለምለሟ ሀገር ሂዷል፣ አገራችን ሂዷል እና ወንድማችን ታኩር ካለማድነቅ አይቻልም። ሰሞኑን እንዳለ የተለያየ ፖለቲካ ለመስራት ወይም ለመስራት አስቦ የነበሩ ሰዎች እንግዲህ አላማቸውና ኢላማቸው ከሽፏል ብዬ አስባለሁ። በመጀመሪያ ደረጃ ከፖለቲካ ይልቅ ሰው መሆን ይቀድማል ብላችሁ ሰቡ። ምክንያቱም እናንተ ሁሉ ጊዜ የፖለቲካ ችግር ያለባችሁ ሰዎች የሆነ ነገር ኮሽ ባለ ቁጥር በቃ የእናንተ አጀንዳ የሚመቻችሁ ሰዎች ታራግባላችሁ ማለት ነው። በመጀመሪያ ደረጃ ታኩር እንደማንኛውም ሰው በቃ በኢትዮጵያዊነቱ ለነዛ ወገኖቻቸው ድረስ ተባለ ደረሰ። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ፣ እውቅና ሲመጣ ለማህበረሰብ ያልጠቀመ እውቅና ምን ይሰራል? ለተወለደበት ለአገሩ ለብሄሩ ኦር እንደዚሁም ደግሞ ለፋሚሊው እዛው ተወልዶ ያደገ ልጅ ነው ታኩር ማለት ነውና ለማህበረሰቡ ካልጠቀመ ምንም አይሰራም። ስለዚህ ታኩር ይመቸው፣ ለማህበረሰቡ ጠቅሟል። ግን እኔ በጣም የታዘብኳችሁ በጣም ትላልቅ ዩቲዩበር ሆናችሁ በጣም ትላልቅ እንትን ሆናችሁ በጣም ወደ ሶሻል ማለት ወደ ፖለቲካ ወደ ምን ስታሮጡት ነበር። በመጀመሪያ ደረጃ ከፖለቲካ ይልቅ ሰው መሆን ይቀድማል። ገባችሁ? እናንተ ሁሉ ጊዜ ፖለቲካና ፖለቲካ ብቻ ነው ጭንቅላታችሁ የሚያስበው። ግን ከምንም እና ከማንም በላይ ከፖለቲካ ይልቅ ሰው መሆን ይቀድማል ብላችሁ ሰቡ። በሁለተኛ ደረጃ ደግሞ አቡበከር ኡስታዝ አቡበከር ደግሞ እኔ አልፈርድበትም። ለምን ካላችሁ ያንን በጎ አድራጎት ድርጅት ስትከፍቱ እናንተ ቃል የምትገቡት ነገር አለ። ቃለ መሐላ ፈጽማችሁ ነው ያንን ነገር የምታረጉት። ገባችሁ? አንደኛ ህግን መጣስ የለባችሁ። ሁለተኛ ደግሞ መንግስት የሚላችሁ ነገር መስማት አለባችሁ። መንግስት ካላላችሁ መንግስት ካለ ውጭ ከሄዳችሁ ምንድነው መንግስት ያስራችኋል። እስኪ ልጠይቃችሁ እናንተን አቡበከር ታስሮ እያለ ዋጋ ሲከፍል እያለ ስንት ወንድሞቻችን የሙስሊም ወንድሞቻችን ሲደበደቡ ሲቀጠቀጡ ምን ሲሉ እኔም የዱላው ተካፋች ነበርኩኝ። አንዋር መስጊድ ሄደን ተደብድበናል። ገባችሁ? የዛን ጊዜ የት ነበራችሁ እናንተ? ሙስሊሙ እንደ ሙስሊም ሳይሆን እንደ መጤ እየታየን ስንት ስንቀጠቀጥ የት ነበራችሁ? እስኪ ዛሬ ጥያቄ አለኝ። ምክንያቱም ዛሬ በቃ ኡስታዝ አቡባ እኔም በመጀመሪያ ተችቸው ነበር፣ በኋላ ቀጥ የሳስብ ነው የሱ አላማና ኢላማ የገባኝ። ገባችሁ? ስለዚህ ኡስታዝ አቡበከር ምንም ጥፋት የለበትም። ገባችሁ? ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው። እኛ እንደሚያመቸን አርገን ማየት የለብንም። ለምን ካላችሁ አንደኛ እንደ ማህበረሰብ ኦፍ ኮርስ ግን ቢሆንም እንደገና ደግሞ መለስ ብላችሁ እስኪሰቡት እሱ እንደዛ ለእስልምና ዋጋ ሲከፍል የት ነበራችሁ? አሁን ያዙ ይልቀቁ ስትሉ የምትሉ። በሁለተኛ ደረጃ ደግሞ አንዳንድ ደግሞ በማይመለከታቸው ገብተው ደግሞ አስተያየት የሚሰጡ ሰዎች አሉ። የማይመለከታቸው ሰዎች አስተያየት መስጠት አይጠበቅባቸውም። አባቱ እንደዚህ ስለሆነ እሱ ከዚህ ብሔር ስለሆነ ለዛ ነው የሚከላከልለት ሰው እየጠፋ ብላችሁ ደግሞ አንዳንድ ተኩላዎች ስታንቀሳቅሱ አይቻለሁ። ከብሔር ይልቅ ሰው መሆን ይቀድማል። እናንተ ያንን ማህበረሰብ መሸቀያ ማድረግ ስለምትፈልጉ ለዛ ነው ታኩር ሲይዝባችሁ ደማችሁ ፈላ። ገባችሁ? ለምን ያንን ማህበረሰብ ያንን የዋሁ ጀግናው አንተን ያስተማረ እናንተን ብዙ ደረጃ ያደረሳችሁ ያነ አሁን ተፈናቅለው ያሉት እናት አባቶቻችን እህት ወንድሞቻችን ናቸው። ገባችሁ? ትናንትና እየሰጡ ነበር። ትናንትና ተረጅ አልነበሩ፣ ረጅ ነበሩ። ዛሬ ግን አላህ ጥሏቸው ነው ተረጅ የሆኑት። ስለዚህ መጨረሻን ሳታቅ ክፉ አትናገሩ። አንዳንድ በጣም ብዙ ዩቲዩበሮች አንዳንድ ትኩላዎች ቲክቶከሮችም ስትናገሩ ነበር። ያን ማህበረሰብ በቃ አርሶ የሚያበላ ማህበረሰብ ነበር። ገባችሁ? ስለዚህ ኡስታዝ አቡበከር ደግሞ ያንን የከለከለበት የራሱ ምክንያት አለው። ለምን ካላችሁ አንደኛ እንደ ህግ አይቻልም ከተባለ መብቱ ነው መከልከል። እናንተ ለምን እንደዚህ አይልም እንደዚህ አይደለም። አስተውለን መሄድ አለብን። እኛ እኮ አብዛኛውን እየተጎዳን ያለ ነው አስተውለን ስለማንራመድ ነው። ገባችሁ? ስለዚህ እነዛ ማህበረሰቦች ደግሞ
አይኑ እየራባቸው ነው እየጠማቸው ነው እንትን እያላቸው ነው። እንደዛ ከሆነ ወርቁ አይተነው ይሰማል ያያል። አሁን ለምን ጠብቆ መስጠት ፈለገ? ለምን እሱ ከፈለገ ይሄ ነገር እኮ ታኩር አይደለም ያመጣው። 6 ዓመታቸው ነው አይደል ከተፈናቀሉ። ለምን ከ6 ዓመት በፊት ሂዶ አልሰጠም? አሁን ለምንድን ነው በታኩር መግባት የፈለገው? አንዳንዴ እንደ ሰው ማሰብ አለብን። ገባችሁ? ምክንያቱም እንደ ሰው ስናስብ እንደ ሰው ጥያቄ ይመለስልናል። ስለዚህ የዩላ ካልሆነ እነዛ ማህበረሰቦች እኮ ሶሻል ሚዲያ ላይ ሁሉ ጊዜ እናያቸዋለን። ስክሮል ስናደርግ አላየም የሚል ካለ ውሸት አንበሉት። ሁላችንም እናያለን፣ ሁላችንም እንሰማለን። ሁላችንም እነዛ ማህበረሰቦች እየተፈናቀሉ እንደሆነ እናውቃለን። ተፈናቀለው እዛ እንደተቀመጡ እናውቃለን። በስማቸው እንደሚነገድ እናውቃለን። ምናምን በስማቸው ተነግዶ ስቲል ገንዘቡ እንደማይደርሳቸው እኛ እናውቃለን። ገባችሁ? ለምን እኔ በባለፈው የሆነ ልጅ የወሎ ልጅ እዛው ያለ ልጅ ስጠይቅ አይደርሰንም ነው ያለ። ከሞላ ጎደል እንጂ አይደርሰንም ነው ያለ። ስለዚህ በስማቸው እየተነገደ የማይደርሳቸው እራሱ አለ። አሁን ታኩር ወንድማችን አላህ በቃ ጀዛውን አላህ ይክፈለው ያደርስላችኋል ብዬ አስባለሁ። ስለዚህ ወርቁ አይቶ ነው ደግሞ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል። እሱ ከፈለገና ከወደደ ከፈቀደ ለምን 6 ዓመት ሙሉ ያውቃል እንደተፈናቀሉ ምን እንዳሉ። አሁን ነው ጀርመን የመጣ እንጂ 2 ዓመት ኢትዮጵያ ነበር አይደል? ለምን እዛው እያለ ለምን አይሰጣቸውም ነበር? ገባችሁ? አሁን ለምን መስጠት ፈለገ? አንዳንዴ የሆነ ነገር ሲሆን እንደዚህ ብለን ዝራ ቀኛችንን ማየት አለብን። ምክንያቱም አይኑ ለማህበረሰቡ እንደተቆረቆረ አውቃለሁ። ግን 6 ዓመት ከተፈናቀሉ ለምን አልሰጣቸውም ነበር? አሁን ለምን አላቅም። ብቻ ለማንኛውም ይመልሱን ለእናንተ ሰጣለሁ። ስለዚህ አንዳንድ ደረጃዎች ከልባችሁ የምትረዱ ከሆነ ግዴታ የሆነ ታዋቂ ቲክታከር ብቻ ሲገባ ገብታችሁ መስጠት አይጠበቅባችሁም። እናንተ ከልባችሁ ካዘናችሁ ለፈጣሪ ብላችሁ ከሆነ ገብታችሁ ኤኒ ታይም መስጠት አለባችሁ። አለቀ ደቀቀ። እና ለማንኛውም እኔ ወርቁ አይተነው በራሱ እንትን ትክክል ነው። ኡስታዝ አወከርም በራሱ አቅጣጫ ትክክል ነው። ግን ደግሞ እንደሰው ስናስበው ደግሞ ወርቁ አይተነው 6 ዓመታቸው ከተፈናቀሉ መስጠት ከፈለገ ከ6 ዓመት ውስጥ ለምን አልሰጣቸውም? ጥያቄ ነው ይሄ። እኔ ጥያቄ ነው። ምክንያቱም ቁጭ ስል ሐሳብ መጣልኝ። በሁለተኛ ደረጃ ደግሞ ለታኩር አላህ ይረዝቀው፣ ረዝቆታል፣ መኪና ይመቸው። ግን ምን አለ መሰላችሁ ታኩር ሊታሰር ነው፣ ታኩር እንደዚህ ብሏል፣ ታኩር እንደዚህ ብሏል፣ ታኩር እንደዚህ ብሏል። አላህ ይጠብቀዋል ታኩርን። ገባችሁ? የኢትዮጵያ ፖለቲካ ከምንም እና ከማንም አይበልጥም። ረብል ዓለሚን ሲል ነው ሁሉ ነገር የሚሆነው። እና ፖለቲከኞች በእናታችሁ እየሰነጣጠቃችሁ እየቆረጣችሁ ህዝቡን አትለያዩት። ህዝቡ አንድ ሆኖ እንዲኖር ፍቀዱለት። እናንተ ማለት እየበላችሁ እየጠጣችሁ በርገራችሁ ምናችሁን ፔፕሲያችሁን ምናችሁን እየደባለቃችሁ የኢትዮጵያ ብሔረሰብን አትጠቀሙበት። ወላሂ አሁን እዚህ ካናዳ ላይ የሆነ ትርትር ማለት ነው ተቀምጦ ፖለቲካ ሲከፋፍል የሚውል በዚህ ቲክቶክን ይከፍታል፣ በዚህ ኢትዮ ይከፍታል። 5-6 ሰዓት ሶሻል ሚዲያ ላይ ይቀመጣል። በዛ በቲክቶክ ጊፍት ያገኛል፣ በኢትዮ ዶላር ያገኛል። አያችሁ? እሱ ግን በማን የሚነግደው? በእኛ ማህበረሰብ ነው። አንዳንዴ የኛ ልጆች ንቁ። በአላህ ዝም ብላችሁ ያወራላችሁ ሰው ሁሉ ይወዳችኋል ማለት አይደለም። ስለዚህ ታኩርዬ አላህ ይስጥህ። በዚሁ አጋጣሚ ኡስታዝ አቡበከርንም አላህ እድሜህን ጤናህን ያ ረብል ዓለሚን እድሜህን ያርዝምልህ እያላችሁ ዱዓ አድርጉለት። ምክንያቱም ማንኛውም ሰው በራሱ ሐሳብ ትክክል ነው። ገባችሁ? ሁለተኛ ደረጃ ደግሞ እኔ ከገረመኝ ነገር ምን እንደሆነ ታውቃላችሁ? አባቱ ከዚህ ስለሆነ እናቱ እንደዚህ ስለሆነ ከዛ ብሔር ስለሌለበት ብላችሁ ደግሞ እየሰራችሁ አላችሁ አንዳንድ ሰዎች። እሱ እንደዛ አይደለም የሚያስበው። እስልምና አንድ ነን፣ አለቀ ደቀቀ። ለመከፋፈል ለማለት አትምጡ፣ አይጠበቅባችሁም። ምክንያቱም እኛ ኢትዮጵያዊ ሙስሊም ሆነ ክርስቲያን ሆነ ተከባብሮ የሚኖርበት አገር ነው ያለን። ከምሬ ነው የምነግራችሁ። እናንተ እንደምትሉት አይደለም። እናንተ ለራሳችሁ ፖለቲካ ስትሉ ህዝቡን መለያየት አትችሉም። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ምክንያቱም እኔ በጣም ሰሞኑን ስለታዘብኳችሁ ነው። እንደዚህ ሆኖ በዚህ ወጥቶ አይደለም። ረጋ ብላችሁ አስተውላችሁ እሰቡት። ገባችሁ? አንዳንዴ ረጋ ብለን ማሰብ ለኛ ሀሪፍ ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ ነጃት እናሳስራለን ብሎ ደግሞ አንድ ጀርመን የተቀመጠ ሰው ደግሞ ቪዲዮ የተሰራ ዱባይ እሷ አምጥቶ አገጣጥሞ የፖስተው ሳውዲ።
በመጀመሪያ ደረጃ ወንድሜ ወደ ልቦና ተመለስ። ስምን መጥራት አያስፈልገኝም። ምክንያቱም እኔ በፊት ትክክለኛ ለሙስሊም ተቆርቆረህ የምትሰራ ትመስለኝ ነበር፣ ግን ለእስልምና ተቆርቆረህ እንደማሰራ እኔ በደንብ ጠንቅቄ በኋላ ደረስኩበት ማለት ነው። አንተ የዩቲዩብን ጋጋታ ነው የምትፈልገው፣ የእንትኑን የቲክቶኩን ጋጋታ ነው የምትፈልገው። ስሙን አልጠራላችሁም ማለት ነው። ምክንያቱም ዝም ብሎ ስለሚቀበጣጠር እኔ ስለማውቀው ማለት ነው። እኔ በደንብ አድርጌ ቁጭ ብዬ ተረድቼዋለሁ። በፊት ትክክለኛ ለእስልምና የተቆረቆረ ምናምን ይመስለኝ ነበር። ኖ አይደለም። ለቪው በቃ ማለት እኔ በህይወት የምጠላው ለቪው የሚጓጓ ሰው በጣም ነው የሚያስጠላኝ። እና ወንድማችን ነጃት አትታሰርም፣ ልትታሰርም አትችልም። ምክንያቱም ማንኛውም ሰው ተቃውሟል፣ እንደ ማንኛውም ሰው ተቃውሟን አሰምታለች። አለቀ ደቀቀ። ከዛ ውጭ የነጃት ለምን እንደሚገንባት እኔ አላቅም። ገባችሁ? ነጃት ለምን ወላሂ እንደሚገንባት አላቅም። ስለዚህ ነጃት ምንም ያጠፋችሁ ጥፋት የለም። አንዳንዴ ላንተ ለራስ ለቪውና ለእንትን ብለህ በጣም አታሽቃብጥ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ድል 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 ትላላችሁ። ለብሔር ብሔረሰቦች ፖለቲከኞችን አላህ ያጥፋቸው። አሜን ያ ረብል ዓለሚን። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። እኔ ግን ዛሬ ታኩርን ወሎ ስላየሁት ደስ ብሎኛል። ኮንግራጁሌሽን ታኩርዬ፣ እንኳን አላህ ለዚህ አበቃ። በባለፈው ዱዓ አድርጉልኝ። ትንሽ መሰናከል ገጥሞኛል። በጣም እያሰብኩ ነው። በጣም እየከፋኝ ነው። በጣም ማለት የሆነ ተወጥሬ ያለው ብሎ ቲክቶክ ላይ ፖስቶ ነበር። አላህ ለዚህ ደረጃ ስላበቃ አልሐምዱሊላህ። በመጀመሪያ ደረጃ ውዶቼ ሙስሊም ሆናችሁ ክርስቲያን ሆናችሁ ተኝታችሁ ስትነሱ ፈጣሪያችሁን አመስግኑ። ምክንያቱም አላህ ስለሰጠን ነው እችን ቀን የምንውለው አይደለ? ነገ ላንውልባት ምን እንችላለን? እና ባለን ነገር መልካም እንስራ። በዚሁ አጋጣሚ ውዶቼ ሰብስክራይብ፣ ላይክ፣ ሼር አይረሳ። ኢንሻአላህ ከምንምና ከማንም በላይ መልካምነት ይቅደም። እወዳችኋለሁ። ሰብስክራይብ እያረጋችሁ አይደለም፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።